ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የጤና ጥበቃ ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ የሰጠውን መግለጫ በተመለከተ፣ አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል መግለጹን፣ የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣ የጽንፈኛ ቡድን ተደምስሷል ሲል የኢፌዴሪ መከላከያ ሰራዊት መግለጫ ማውጣቱን፣ ኦብነግ በምርጫ ቦርድ መሪነትና በሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ሲል ማስታወቁን፣ የደብረ ብርሃን ከተማ አስተዳደር በእገታና በዘረፋ ተግባር ተሰማርተው የነበሩ 36 ተጠርጣሪዎችን በቁጥጥር ስር እንዳዋለ ማስታወቁን፣ የአማራ ክልል ዳኞች በፖለቲካ ጉዳዮች ላይ በማንኛውም ማህበራዊ ሚዲያ ላይ ሀሳብ እንዳይሰጡ የሚከለክል ደንብ መውጣቱን፣ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ለተከታታይ 6 ወራት ሲሰለጥኑ የነበሩ ልዩ ኮማንዶዎች ግንቦት 7 ቀን 2017 ዓ.ም በደማቅ ሁኔታ ማስመረቁን፣ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤቱ አስቸኳይ የስብሰባ ጥሪ ማቅረቡን፣ ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም፣ ለአንድ ወገን ያደላ ውሳኔ አሳልፏል ሲል ህወሓት ምላሽ መስጠቱን፣ አምባሳደር ሱሌማን ደደፎ በህወሓት የተወሰደው እርምጃ በቂ አይደለም ሲሉ መግለጻቸውን፣ እንዲሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የማዕከላዊ ኮሚቴ አባሉና የኦፌኮ የጅማ ዞን ኮሚቴ አቶ ቶኩማ ኡርጌ ህገወጥ ባለው መንገድ ተይዘው ታስረዋል ሲል ኦፌኮ መግለጹንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ዛሬ ምሽት ጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ መግለጫ አውጥቷል። ሚኒስቴሩ መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለ ሲሆን ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ብሏል። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይደረግበት የገባውን የሙያ ቃል ኪዳን ና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል ሲል ገልጿል። ሚኒስቴሩ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ያለ ሲሆን ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ፣ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ብሏል። ድርጊቱ የራሱን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር፣ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲልም ገልጿል። ከህግ አኳያ የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋልም ብሏል። እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ያለው የጤና ሚኒስቴር መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362 ህዝባር 2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል ሲልም ገልጿል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ ጥሪ እናቀርባለን ብለዋል ሚኒስቴሩ። በሌላ በኩል ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈለገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን ብሏል። መንግስት በወደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋም ሆነ ከጤና ተቋም ውጭ ሆኖ ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወሰድ መሆኑን ቀድመን እናሳውቃለን ሲል አስጠንቅቋል። ከሰሞኑ በተለያዩ የሀገሪቱ አካባቢዎች የጤና ባለሙያዎች መኖር ከብዶናል፣ የጤና ስርዓቱ መለወጥ አለበት፣ ለዚህም ያቀርብ ናቸው ጥያቄዎች አሉ፣ የጊዜ ገደብ ብናስቀምጥም ምላሽ አልተሰጠንም በማለት ከፊል የስራ ማቆም አድማ እያደረጉ ይገኛሉ። ከጤና ባለሙያዎቹ እንቅስቃሴ ጋር በተያያዘ ለእስር እየተዳረጉ እንዳሉ ባለሙያዎች ማስፈራሪያና ወከባ እየደረሰባቸው እንዳሉም የኢትዮጵያ የጤና ባለሙያዎች ማሳወቃቸውም አይዘነጋም። ይህ በእንዲህ እንዳለም አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ብሏል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት በላከው መግለጫ የጤና ባለሙያዎች በአሁኑ ወቅት የከፊል ሰላማዊ አድማ በማድረግ የተሻለ ደሞዝና የስራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውን ገልጿል። አምነስቲ በመግለጫው የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ
ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። ባለስልጣናቱ የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩና ህግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲሰጣቸውም አሳስበዋል። ወደ ቀጣዩ መረጃዎችን ስናልፍ ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ሲል ህወሓት ምላሽ ሰጥቷል። ምርጫ ቦርድ ለአንድ ወገን ያደላ ውሳኔ አሳልፈዋል በማለትም ህወሓት መግለጫ አውጥቷል። ህወሓት ችግሮችን ከፌዴራል መንግስቱ ጋር በድርድርና ለንግግር ለመፍታት ፈቃደኛ የሆነ ቢሆንም የፌዴራል መንግስቱ ዳተኝነት አሳይቷል ብሏል። በዚህም የምርጫ ቦርድ ለአንድ ወገን ያደላ ውሳኔ የፕሪቶሪያውን ስምምነት አደጋ ውስጥ ጥሎታል ያለ ሲሆን ለዓለም አቀፉ ማህበረሰብ፣ ለፌዴራል መንግስቱ እንዲሁም ለአደራዳሪዎቹ የሚከተለውን ጥሪ አቅርቧል። አንደኛ፣ በፌዴራል መንግስቱና በህወሓት መካከል አስቸኳይ የፓናል ውይይት እንዲካሄድ ጫና እንዲደረግ። ሁለተኛ፣ የአፍሪካ ህብረት የጸጥታው ምክር ቤት ይህን ጉዳይ አጀንዳ እንዲያደርገውና በቀጣይ ስብሰባ ሲቀመጥ እንዲወያይበትና የምርጫ ቦርድ ውሳኔ እንዲመረምር። እንዲሁም ሶስተኛ፣ ውይይት እስከሚደረግ የፌዴራል መንግስቱ የምርጫ ቦርድን ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግ ህወሓት ጠይቋል። ህወሓት በመግለጫውም የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ እንዲቀመጥ ጥሪ ያቀረበ ሲሆን ህብረቱ የፕሪቶሪያ የሰላም ስምምነት አደጋ መውደቁን በመግለጽ ሁኔታ ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስቧል። በተያያዘ መረጃም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤቱ አስቸኳይ ስብሰባ ጥሪ አቅርቧል። ህብረቱ የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታ ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስቧል። የአፍሪካ ህብረት ኮሚሽን ሰብሳቢ ክቡር መሐመድ አሊ ዩሱፍ ለምክር ቤቱ በላኩት ደብዳቤ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለዋል። ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳዩ ላይ እንዲወያይና ተገቢውን እርምጃ እንዲወስድም አሳስበዋል። በተያያዘ መረጃ ደግሞ በህወሓት የተወሰደው እርምጃ በቂ አይደለም ሲሉ አምባሳደር ሱሌማን ደደፎ ተናግረዋል። አምባሳደሩ በማህበራዊ ትስስር ገጻቸው ህወሓት በእብሪቱ ከምርጫ በኋላ የህጋዊ የፖለቲካ ፓርቲዎች መዝገብ ላይ ተሰርዟል። ራሱን ከህግ በላይ አድርጎ የሚቆጥረው ህወሓት መሰረዝ ከነበረበት ጊዜ በጣም ዘግይቶ ነው የተሰረዘው። ህወሓት የትግራይ ህዝብ ቁጥር አንድ ጠላት ብቻ ሳይሆን ኢትዮጵያን ለማፍረስ የተፈጠረ የታሪካዊ ጠላቶቻችን ተቀጣሪ በመሆኑ ከኢትዮጵያ የፖለቲካ መድረክ ላይ መወገድ አለበት ብዬ በተደጋጋሚ ጽፌ ነበር ሲሉ አምባሳደሩ ገልጸዋል። ከዓመታት በፊት መወሰድ የነበረበት የአሁኑ እርምጃ ብቻ ለህወሓት በቂ እንዳልሆነም አምባሳደሩ አክለዋል። ህወሓት የፖለቲካ ድርጅት ሳይሆን በህዝብ ደም የሚቀልድ የወንጀለኞች ቡድን በመሆኑ አባላቱ ለፍርድ መቅረብ ይኖርባቸዋል። ወንጀለኞቹ የህወሓት መሪዎች በየጊዜው በሚፈጽሟቸው ወንጀሎች ተጠያቂ እንዳይሆኑ ለማድረግ በሚከፍቷቸው ጦርነቶች የሚረግፉ ወጣቶችና ልጆቻቸውን የሚገብሩ የትግራይ ወላጆችም ፍትህ ይገባቸዋል ሲሉ አምባሳደሩ ገልጸዋል። አምባሳደር ሱሌማን አክለውም የትግራይ ህዝብ ለ50 ዓመታት ያክል ከተያዘበት የህወሓት እገታ ነጻ የሚወጣበት ጊዜ አሁን ነው። ደም መጣጮቹን የህወሓት መሪዎች ከትግራይ ህዝብ ላይ ለመንቀል ከዚህ የተሻለ ጊዜ የለም። የትግራይ ህዝብ የህወሓት መሪዎችን ትክክለኛ ማንነት የተረዳበት ጊዜ አሁን በመሆኑ አሁን ተገቢውን ህጋዊ እርምጃ ለመውሰድ የትግራይን ህዝብ መከራ ማራዘም ነው። ህወሓት ከፋይ ካገኘም ማንኛውንም ነገር ከመሸጥ የሚመለስ ስላልሆነ የትግራይ ክልል ከአጎራባች ሀገሮች ጋር ያሉ አዋሳኝ አካባቢዎች በሙሉ በመንግስት የጸጥታ ኃይሎች ቁጥጥር ስር መዋል ይኖርባቸዋል ሲሉ አምባሳደር ሱሌማን ደደፎ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛ ቡድን በሰሜን ምዕራብ እዝ ክፍለ ጦር ተደምስሷል ሲል የኢፌዴሪ መከላከያ ሰራዊት መግለጫ አውጥቷል። እንደ መረጃው ከሆነ ከደቡብ ጎንደር አቅጣጫ ተሰባስበው በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃም አቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ አቻም አንጉር ቀበሌ ልዩ ቦታው አህያ ጫንቃ በተባለ ስፍራ የጥፋት ተልዕኮን ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛው ኃይል ሙሉ ለሙሉ መደምሰሱን በሰሜን ምዕራብ እዝ የክፍለ ጦር አዛዡ ሌተናል ኮሎኔል ካሰው አስማረ መናገራቸውን የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። መረጃው አስከትሎም የሰላም አማራጩን ወደ ጎን በመተው ቀጠናውን የብጥብጥና የትርምስ ማዕከል ለማድረግ ከተለያዩ ቦታዎች ተሰባስቦ በመጣው የጽንፈኛው ኃይል ላይ በተደረገው የተቀናጀ የመረጃ ክትትል በሰሜን ምዕራብ እዝ የማያዳግም እርምጃ እንደተወሰደበት ተገልጿል። በእርምጃ 41 ሲገደሉ 20 ቁስለኛና አንድ ምርኮኛ እንደተያዘም ሌተናል ኮሎኔል ካሰው አስማረ ጨምሮ ገልጿል። ሰራዊቱ በወሰደው የማያዳግም እርምጃ ጽንፈኛው ኃይል ሙትና ቁስለኛ ከመሆኑ ባሻገር 2 ብሬን፣ 3 40 ጎራሽ፣ 12 ክላሽ፣ 1 ፋል፣ 4 ቃታ መሳሪያና ትጥቅ በመከላከያው እንደተማረከ የክፍለ ጦር አዛዡ ጨምሮ ገልጿል።
ወደ ቀጣዩ መረጃችን ስናልፍ በስልጤ ዞን የ16 ዓመቷን የገዛ ሴት ልጁን አስገድዶ የደፈረው አባት በእስራት ተቀጥቷል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በስልጤ ወረዳ በሰንና ገሬራ ቀበሌ ልዩ ስሙ መንደር 3 ተብሎ በሚጠራው ስፍራ ሚያዝያ 10 ቀን 2017 ዓ.ም ከምሽቱ 4 ሰዓት ተኩል የወንጀል ድርጊቱ ተፈጽሟል። ሸምሱ ቡሴራ የተባለ ግለሰብ የግል ተበዳይና የገዛ ልጁ የሆነችውን እድሜዋ የ16 ዓመቷን ታዳጊ ፈይቃ ሸምሱ አስገድዶ በመድፈር ወንጀል ፈጽሟል። የግል ተበዳይን ድምጽ የሰሙ የአካባቢው ነዋሪዎች ለስልጤ ወረዳ ፖሊስ በሰጡት ጥቆማ መሰረት ፖሊስ ተጠርጣሪውን ተከታትሎ በቁጥጥር ስር አውሏል። ፖሊስ ተጎጂዋን ወደ ሕክምና ለጤና ምርመራ በመላክ ስለተፈጸመው ድርጊት አስፈላጊው የሰነድና የሰው ማስረጃ አሰባስቦ ምርመራ በማጣራት መዝገብ አደራጅቶ ለስልጤ ወረዳ አቃቢ ሕግ መላኩን የስልጤ ዞን ፖሊስ መምሪያ ሕዝብ ግንኙነትና ሚዲያ ጉዳዮች ዲቪዥን ኃላፊ ኮማንደር ከድር ኤርጎሻ ተናግረዋል። አቃቢ ሕግም ከፖሊስ የተላከለትን መዝገብ ተቀብሎ ተከሳሹ ያስገድዶ መድፈር ወንጀል በመፈጸም እንዲሁም በዘመዳሞች መካከል የግብረ ስጋ ግንኙነት መፈጸም ወንጀል ክስ መስርቶ ለስልጤ ወረዳ ፍርድ ቤት አቅርቧል። ፍርድ ቤቱም ከአቃቢ ሕግ የቀረበለትን የወንጀል መዝገብ ከተገቢ ማስረጃ አንጻር በመመዘን የጥፋተኝነት ብይን ሰጥቷል። በዚህ መሰረት የስልጤ ዞን ወረዳ ፍርድ ቤት ግንቦት 5 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽን ያርማል፣ ሌሎችን ያስተምራል በማለት በተከሳሽ ሸምሱ ቡሴራ ኑርጋጋ ላይ 10 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ ኮማንደር ከድር ኤርጎሻ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በአጣዬ ከተማ በተለያዩ ጊዜያት ከደረሰ ውድመት በኋላ ከተማዋን የመልሶ ማልማት ስራዎች እየተሰሩ መሆኑ ተገልጿል። በከተማዋ ከዚህ ቀደም የነበሩ የተለያዩ የንግድ ተቋማት መልሶ ስራ የማስጀመር ተግባራት ሲከናወን ቆይቷል። ይሁንና የሆቴል አገልግሎቶች በደረሰባቸው ውድመትና በተለያዩ ምክንያቶች የተዘጉ ሲሆን እስካሁን ወደ ስራ አለመግባታቸው እንዲሁም አገልግሎት እየሰጡ አለመሆኑን የተገለጸው። በሌላ በኩል በአጣዬ ካሉ 4 የሁለተኛ ደረጃ ትምህርት ቤቶች መካከል 3ቱ የ12ኛ ክፍል ተማሪዎችን የሚያስፈትን ሲሆን አንደኛው ትምህርት ቤት በተለያዩ ምክንያቶች ተማሪዎች አለመቀበሉን የሚፈተኑ ተማሪዎችም አለመኖራቸው ተገልጿል። አገልግሎት በማይሰጠው ትምህርት ቤት ላይ የነበሩ ተማሪዎች ወደ ሌሎቹ ትምህርት ቤቶች የተዘዋወሩ መሆኑና ሁለቱ ትምህርት ቤቶች በመጀመሪያ ዙር ፕሮግራም ፈተናውን እንደሚወስዱ የአጣዬ የመጀመሪያና ሁለተኛ ደረጃ ትምህርት ቤት ሱፐርቫይዘር የሆኑት አቶ ማሙሽ ሲከፋኝ ተናግረዋል። አክለውም በዞን ደረጃ የሞዴል ፈተና ለ3 ቀናት ከእሮብ ጀምሮ የሚወስዱ መሆኑም ተጠቁሟል። በአካባቢው መኖሪያ ቤታቸው ወድሞባቸው ለነበሩ ተፈናቃዮች የመልሶ ግንባታ እየተደረገ ወደ ቤታቸው የመመለስ ስራ እየተሰራ እንደሚገኝ የተጠቆመ ቢሆንም አሁንም የተለያዩ አካባቢዎች ተፈናቅለው ያሉ መኖራቸው ተገልጿል። በተጨማሪም ነዋሪዎች እንደገለጹት ማህበረሰቡ ያለው የኢኮኖሚ አቅምና የገበያ ሁኔታ መጣጣም እንዳልተቻለና በተለይ መሰረታዊ የሚባሉ የፍጆታ እቃዎች በጣም ውድ መሆናቸውን ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የኦሮሞ ፌዴራልስ ኮንግረስ ኦፌኮ የማዕከላዊ ኮሚቴ አባሉና የኦፌኮ የጅማ ዞን ኮሚቴ አቶ ቶኩማ ኡርጌ ህገወጥ ባሉ መንገድ ተይዘው መታሰራቸውን አስታውቋል። ኦፌኮ ከ2010 ዓ.ም ለውጥ በኋላ በመጣው ኦሮሚያ 206 ቢሮዎች መክፈት መቻሉን ያመለከቱት የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና አሁን 3ቱ ብቻ በንቃት የሚንቀሳቀሱ ናቸው ሲሉም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ኦብነግ በምርጫ ቦርድ መሪነትና በሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ሲል አስታውቋል። የፓርቲውን አመራርነት ለመንጠቅ በመንግስት የተቀነባበረ ስራ እየሰሩብኝ ነው፣ የትጥቅ ግጭት ውስጥ እንድንገባ እየገፉኝ ነው ብሏል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድ መሪነትና ሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ የፓርቲውን አመራር ለመበታተንና ለመቀማት በመንግስት የተቀነባበረ ስራ እየተሰራብኝ ነው ሲል አስታውቋል። ጣልቃ ገብነቱ ከፌዴራል መንግስት ጋር በ2010 ዓ.ም የተፈረመውን የሰላም ስምምነት አደጋ ላይ የሚጥል ብቻ ሳይሆን ሆን ተብሎ ፓርቲ ወደ ትጥቅ ግጭት እንዲገባ እየተደረገ ነው ሲል አስጠንቅቋል። የተቀናጀ መንግስታዊ ዘመቻው እየተፈጸመብኝ ያለው ቅቡልነቴን ለማሳጣትና የፌዴራል መንግስት በ2010 ዓ.ም የፈረመውን የሰላም ስምምነት መፈጸም ስላልቻለ ድክመቱን ለማስቀየስ ሲል ነው ብሏል። የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 7 ቀን 2017 ዓ.ም በጅግጅጋ በሚገኘው ዋና ጽህፈት ቤቱ በኩል ባወጣው መግለጫ ዘመቻው በዲሞክራሲያዊ መንገድ የተመረጡ የፓርቲውን አመራሮች ማዕከላዊ ኮሚቴና ህገ መንግስታዊ መዋቅርን ለማፍረስ ነው ሲልም አስታውቋል። እየተጠቀሙበት ያለው ስልት የተሳሳተ ሲል በመግለጽ የክልሉን አለመረጋጋት ውስጥ የሚከትና ግጭትም ሊቀሰቅስ የሚችል ነው ሲልም ኦብነግ አስጠንቅቋል።
ወደ ቀጣዩ መረጃዎችን ስናልፍ የደብረ ብርሃን ከተማ አስተዳደር በእገታና በዘረፋ ተግባር ተሰማርተው የነበሩ 36 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። ከተማ አስተዳደሩ በዛሬው ዕለት በከተማው የጸጥታ ጉዳይ ላይ ከጸጥታ ኃይሉ ጋር አጠቃላይ ውይይትና ግምገማ አካሂደዋል። በውይይቱ የደብረ ብርሃን ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ ዳንኤል እሸቴ እንደገለጹት ከተማው በ5 ክፍለ ከተማና በ39 ቀበሌ የተደራጀ መሆኑን ገልጸው ከዚህ ውስጥ በ24ቱ የከተማ ቀበሌዎች የኮሚኒቲ ፖሊሲንግ አደረጃጀት በመጠቀምና ህብረተሰቡን በማሳተፍ ዘላቂ ሰላም ለማረጋገጥ ታቅዶ ወደ ስራ መገባቱን አስረድተዋል። በከተማው የስርቆት የዝርፊያና የእገታ ወንጀል ሲፈጽሙ የነበሩ 36 ተጠርጣሪዎች በቁጥጥር ስር ውለው የምርመራ ቡድን ምርመራው መቀጠሉንና በቅርብ ቀን ለህብረተሰቡ ይፋ እንደሚሆንም አብራርተዋል። መሰል የወንጀል ድርጊቶችን ለመከላከል ከ48 ሺህ በላይ የአከራይ ተከራይ ምዝገባ መደረጉንና ስራው ቀጣይነት እንዳለው ጠቁመዋል። ለዘላቂ ሰላም ግንባታ ህብረተሰቡ ከጸጥታ መዋቅሩ ጋር ተቀናጅቶ በመስራት የድርሻውን ኃላፊነት መወጣት አለበትም ብለዋል። ወደ ቀጣዩ መረጃዎችን ስናልፍ በአማራ ክልል የሚገኙ ዳኞች በፖለቲካ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛውም ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸድቋል። ደንቡ በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑም ይከለክላል። የዳኞችና የጉባኤ ተሿሚዎችን የስነ ምግባርና ዲሲፕሊን የሚመለከተው ይህ ደንብ የጸደቀው ከትናንት በስቲያ ማክሰኞ ግንቦት 5 ቀን 2017 ዓ.ም ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆኑ ውሳኔ አስተላልፏል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻል በ2014 ዓ.ም የወጣው አዋጅ ለዳኞችና ለጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ የማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነው። እስካሁን በስራ ላይ የቆየው የስነ ምግባርና የዲሲፕሊን ደንብ የወጣው በ2007 ዓ.ም ነበር። ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጽነት የጎደላቸው ጉዳዮችን ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በትናንትናው ዕለት ባሰራጨው መረጃ አስታውቋል። አዲሱ ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ በቀድሞ ደንብ ያልነበረ የዳኞች ማህበራዊ ሚዲያ አጠቃቀምን ማካተት በማስፈለጉ እንደሆነም ፍርድ ቤቱ ገልጿል። ወደ መጨረሻው መረጃዎችን ስናልፍ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ለተከታታይ 6 ወራት ሲሰለጥኑ የነበሩ ልዩ ኮማንዶዎችን ግንቦት 7 ቀን 2017 ዓ.ም በደማቅ ሁኔታ አስመርቋል። በምረቃ ስነ ስርዓቱም ተመራቂ ኮማንዶዎች ልዩ የሰልፍ ጉብኝት ለተመልካቾች የተደረገ ሲሆን ተመልካቾችም ስፖርታዊ ትርኢት ያቀረቡ ሲሆን በዚህ የምረቃ ስነ ስርዓት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀጠናዊ ትስስር አመራር የሆኑት አርበኛ የቆየ ሞላ እንዲሁም የ8ኛ በላይ ዘለቀ ክፍለ ጦር ሰብሳቢ ፋኖ ምስጋና ይታየው የክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም በቀጠና ከ8ኛ በላይ ዘለቀ ክፍለ ጦር ጋር የሚተሳሰረው የ7ኛ አዲስ ዓለማየሁ ክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም የደባይ ጮቄ ብርጌድ አመራሮችና ሁሉም የብርጌዱ ሻለቃዎች በተገኙበት የምረቃ ፕሮግራሙ ተካሂዷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ምክትል ሰብሳቢ የሆኑት ፋኖ ይፍረድ ውዴ ለእንግዶቼ እንኳን ደህና መጣችሁ መልእክት ካስተላለፉ በኋላ የአሁኑ የኮማንዶ ተመራቂዎች ልዩ የሚያደርገው አራቱም የአማራ አጽመ ርስቶች የአንድነታቸው ብስራት ማግስት መሆኑን ልዩ ያድርገዋል ሲሉ መልእክታቸውን አስተላልፈዋል።